በዝህ ሳምንት እንኳን ሰላም እንደምናላችሁ ውድ የኢትዮ ቲዩቶር ዩቲዩብ ቻናላችን ቤተሰቦች ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩቶር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ ትምህርቶችን እናገኛለን። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ ማለት ነው ቤተሰቦቻችን። ከዚህ በተጨማሪ ደግሞ ለሙስሊም ኢትዮ ቲዩቶር ቤተሰቦቻችን እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እያልኩ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ማለት ነው ቤተሰቦቻችን። እኛ ጋር ደግሞ መማር የምትፈልጉት በአጭር ጊዜ ውስጥ መልመድ የምትፈልጉት አማርኛ፣ እንግሊዝኛና ኦሮምኛ ማጥናት የምትፈልጉት ማንበብና መጻፍ በአጭር ጊዜ ውስጥ መልመድ የምትፈልጉት በታች ባስቀመጥነው ስልክ እየደወላችሁ ከኛ ጋር እየተማሩ ከሚገኙ ተማሪዎች ጋር ተቀላቅላችሁ ከነሱም ኤክስፒሪየንስ እየወሰዳችሁ ለብቻችሁም እንደገና ደግሞ በግሩፕም መማር ትችላላችሁ ማለት ነው። መደወል የምትችሉት በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም ሌሎችም የዙም አፕሊኬሽኖቹን ተጠቅመን እያስተማረን ስለምንገኝ በፈለጋችሁት እየደወላችሁ መጀመር ትችላላችሁ ማለት ነው። ቤተሰቦቻችን አዲስ ከሆናችሁ ሳብስክራይብ አድርጋችሁ ቤተሰብ የሆኑ በየጊዜው ቪዲዮ እንዲደርሳችሁ ማለት ነው። ዛሬ ደግሞ በጣም አሪፍና ድንቅ የሆነ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንደተለመደው አብዛኛው ተማሪዎች የሚቸገሩት መጻፍ ላይ ስለሆነ እየጻፍን የሆነ ነገሮችን እናያለን ማለት ነው። ሀሳቦችን ከሰው ጋር ስታወሩ እናንተ በየቀኑ የምትጠቀሟቸው ሀሳቦችን እየጻፍን እናያለን ማለት ነው። መጻፍ ላይ ችግር ያለባችሁ እየጻፋችሁ ትሞክራላችሁ በራሳችሁ ማለት ነው። ማንበብ የምትፈልጉት ደግሞ ከኔ ጋር እያነበባችሁ ከኔ ቀደም ብላችሁም እየሞከራችሁ ራሳችሁን እያረማችሁ እኔ ሳነብ ራሳችሁን እያስተካከላችሁ ትሄዳላችሁ ማለት ነው። ቀጥታ ወደ ቪዲዮ እንገባለን ቤተሰቦች። ደብተርና እስክሪብቶ እንዳዘጋጃችሁ እርግጠኛ ሆኑ። ወደ ቪዲዮ እንግዲህ እዚህ ጋር እንደምትመለከቱት ወደ 7 የሚሆኑ እኛ በየቀኑ የምንጠቀማቸው ወይም ከሰው ጋር በሚሴጅ ሀሳብ ስንለዋወጥ የምንጠቀማቸው ሀሳቦቹን ነው ይዤላችሁ የመጣሁት ማለት ነው ቤተሰቦቻችን። ስለዚህ እያንዳንዱን እያነበብን እየጻፍን እናያለን። ከመጀመሪያው ስንጀምር የመጀመሪያው ምን ይላል ቤተሰቦቻችን? የመጀመሪያዊቷ አንደኛ ምሳ ሰዓት ምሳ ሰዓት አካባቢ ልወጣ እችላለሁ። አያችሁ፣ ምሳ ሰዓት አካባቢ ልወጣ እችላለሁ። አያችሁ፣ የሆነ ስራ ላይ ሆናችሁ ወይም ስራ ቦታ ሆናችሁ የሆነ ሰው ቢጠይቋችሁ ምን ብላችሁ ልትመልሱ ትችላላችሁ ማለት ነው? ምሳ ሰዓት አካባቢ ልወጣ እችላለሁ ወይም ምሳ ሰዓት አካባቢ ልመጣ እችላለሁ እያላችሁ የራሳችሁን ሀሳብ ማስቀመጥ ትችላላችሁ ማለት ነው ቤተሰቦቻችን። ያው እኛ ከዚህ ውስጥ የምንማረው ነገር ምንድን ነው ካላችሁ እያንዳንዷን ነገር ፊደላቶቹን የትኛውን ፊደል እንደተጠቀምን ማወቅ አለባችሁ። እንደዚህ አይነት ሀሳብ ደግሞ ጽፋችሁ ለሌላ ሰው መላክ ብትፈልጉ እንዴት መጻፍ እንዳለባችሁ ራሳችሁን ትገመግማላችሁ ማለት ነው ቤተሰቦቻችን። ማንበብ የምትፈልጉት ከኔ ቀደም ብላችሁ ነው የምታነቡት። መጻፍ ላይ ችግር ያለባችሁ ደግሞ እኔ ካነበብኩት በኋላ ለራሳችሁ በደብተራችሁ ላይ እየጻፋችሁ ትሞክራላችሁ ማለት ነው ቤተሰቦቻችን። በቃ እንደዚህ ቀለል ባለ መልክ ምንም አታካብዱ። አይገበኝም እንደገና ደግሞ እኔ ሊይዝ አልችልም፣ እኔ እረሳለሁ ምናምን ነገር እንደዚህ አይነት ሀሳቦችን ከአእምሯችሁ አውጡ መጀመሪያ። ከዛ በኋላ የሆነ ነገር ከሞከራችሁ ማወቃችሁ ግድ ነው። በቃ የሙከራ ጊዜ ሊረዝም ይችላል ማለት ብዙ ጊዜ ልትሞክሩ ትችላላችሁ እና ከብዙ ሙከራ በኋላ የሚመጣው ውጤት ደግሞ በጣም ይበልጥ አሪፍ ነው የሚሆነው። ስለዚህ እናንተ ተስፋ ሳትቆርጡ በየጊዜው መሞከርና መለማመድ ፕራክቲስ ማድረግ ማለት ፕራክቲስ ሜክስ ፐርፌክት ይባላል። እና ብዙ ጊዜ እየተለማመዳችሁ እየሞከራችሁ የሄዳችሁትን ነገር አንድ ቀን ፐርፌክት ትሆናላችሁ ወይም ትክክል ሆናችሁ ትጽፋላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። የመጀመሪያው ምንድን ነው ያልነው? ምሳ ሰዓት አካባቢ ልወጣ ይችላል። ከስራ ሊሆን ይችላል፣ ከሆነ ቦታ ልወጣ ይችላለሁ፣ ወይም ከቤት ሊሆን ይችላል።
ከቤት ወጣ ልትሉ ትችላላችሁ። ሶ ምሳ ሰዓት አካባቢ ልወጣ እችላለሁ የምትሏን የመጀመሪያዋን አይተናታል። በጣም አሪፍ። ኦኬ አሁን ወደ ሁለተኛ ለሰከንደዋን በዝህ አያችሁ፣ ላይመቸኝ ይችላል። አያችሁ፣ በዚህ ይላል የመጀመሪያው። ከዛ ሳምንት፣ በዚህ ሳምንት እንኳን ላይመቸኝ ይችላል። በዚህ ሳምንት እንኳን ላይመቸኝ ይችላል። አያችሁ፣ ይህን ሀሳብ ለምሳሌ አሁን የሆነ ሰው እናንተ መች ልንገናኝ እንችላለን ወይም መች መገናኘት እንችላለን ብሎ ቢጠይቃችሁ እናንተ ስራ ላይ ቢዚ ከሆናችሁ ወይም የመውጣት ከስራ ላይ የመውጣት ፕሮባቢሊቲ ወይም ቻንስ ከሌላችሁ ምን ልትሉ ትችላላችሁ ማለት ነው። በዚህ ሳምንት እንኳን ላይመቸኝ ይችላል። በዚህ ሳምንት እንኳን ላይመቸኝ ይችላል ልትሉ ትችላላችሁ። ስለዚህ ቤተሰቦች ሁለተኛዋ አንድ ላይ ስናነባት ምንድን ነው የምትለው? በዚህ ሳምንት እንኳን ላይመቸኝ ይችላል። አያችሁ፣ በዚህ ሳምንት እንኳን ላይመቸኝ ይችላል ብላችሁ የራሳችሁን ሀሳብ ማስቀመጥ ትችላላችሁ ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። ሶ አንደኛና ሁለተኛ ሁለቱን አይተናል ማለት ነው። ሁለት ሀሳቦችን በሚያስፈልግበት ሰዓት እናንተ ጽፋችሁ በራሳችሁ የምትመልሷቸው አይነት ሀሳቦች ናቸው። ወይም ሌላ ሰው ለእናንተ ሊጽፏችሁ ይችላል። ያኔ አንብባችሁ እንድትረዱ በምለው ነው ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን ወደ ሶስተኛ እናልፋለን። ኦኬ ደሰርደዋን ቀጣይ ቀጣይ ሳምንት ልመለስ እችላለሁ። ቀጣይ ሳምንት ልመለስ እችላለሁ። በጣም አሪፍ። እያንዳንዷን ቃላት በተናጠል ስናነብ ቀጣይ ሳምንት ልመለስ እችላለሁ። አንድ ላይ ደግሞ እንደ አረፍተ ነገር እንደ ሀሳብ አንድ ላይ ስናነብ ደግሞ ቀጣይ ሳምንት ልመለስ ይችላለሁ የሚለውን ሀሳብ ነው የያዘው ማለት ነው ቤተሰቦቻችን። ስለዚህ እናንተ የሆነ ሌላ ቦታ ሄዳችሁ ወይም ከዘመድ ጋር ወይም ሌላ ከተማ ከሄዳችሁ በኋላ ሌላ ቦታ ላይ ሆናችሁ ቀጣይ ሳምንት ልመለስ ይችላለሁ፣ ነገ ልመለስ ይችላለሁ ምናምን የሚሉ አይነት ሀሳቦችን መልሳችሁ ለሰው ለመጻፍ ስትፈልጉ በዚህ መልክ ትጠቀማላችሁ ማለት ነው ቤተሰቦቻችን። ስለዚህ እያነበባችሁ ያላችሁ ተማሪዎች ቀጣይ ሳምንት ልመለስ ይችላለሁ የምትሏን በደንብ አድርጋችሁ እኔ ከማንበብ በፊት ለራሳችሁ ታነቡና እኔ ሳነብ በራሳችሁን እያረማችሁ ትሄዳላችሁ ማለት ነው። እንደገና ደግሞ መጽሐፍ ላይ ችግር ያለባችሁ መጀመሪያ እኔ ሳነብ ትሰማላችሁ። ከሰማችሁት በኋላ ለራሳችሁ በደብተራችሁ ላይ ወይም በሚሴጃችሁ ላይ ወይም በስልካችሁ ላይ ማለት ነው ጽፋችሁ በትክክል እንደጻፋችሁና እንዳልጻፋችሁ ራሳችሁን ትፈትሻላችሁ ማለት ነው። ከዚህ ጋር እያስተያያችሁ ማለት ነው። በጣም አሪፍ። ሶ በዚህ መልክ የመጽሐፍ ብቃታችሁም እንዲሁም ደግሞ በተመሳሳይ ሰዓት የማንበብ ብቃታችሁም እያዳበራችሁ ትሄዳላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። ሶ እስከ 3 ያሉትን አይተናችኋል። አሁን ደግሞ ወደ አራተኛ እንሄዳለን። ኦኬ ደ ፎርዛን ዝናብ እየጣለ ስለሆነ መምጣት አልችልም። በጣም አሪፍ። አያችሁ፣ የመጀመሪያው ምን ይላል? ዝናብ ከዛ ቀጥሎ እየጣለ ስለሆነ መምጣት አልችልም። በጣም አሪፍ። ሶ አሁን የሆነ ቦታ ላይ ሆናችሁ እናንተ ዝናብ እየጣለ ከሆነ መምጣት ካልቻላችሁ በሜሴጅ ሊሆን ሰው ዝናብ እየጣለ ስለሆነ ወይም ዝናብ እየዘነበ ስለሆነ አሁን መምጣት አልችልም ብላችሁ ለመንገር ፈልጋችሁ በስልክ ደውላችሁ ለመንገር ማይመቻችሁ ከሆነ በሜሴጅ በዚህ መልክ ዝናብ እየጣለ ስለሆነ መምጣት አልችልም ብላችሁ በቀላሉ ልታስቀምጡለት ትችላላችሁ ማለት ነው። ኦኬ በጣም አሪፍ። እንደገና ደግሞ የሆነ ሰው ለእናንተ እንደዚህ አይነት ሜሴጅ ብልኳችሁ እናንተ ደግሞ አንብባችሁ ሀሳቡን በቀላሉ ትይዛላችሁ ወይም ታውቃላችሁ ማለት ነው ቤተሰቦች። በጣም አሪፍ። ሶ አራተኛ ምን ይላል?
ዝናብ እየጣለ ስለሆነ መምጣት አልቻለም። ይሲ ዝናብ እየጣለ ስለሆነ መምጣት አልችልም። በጣም አሪፍ። ዝናብ እየጣለ ስለሆነ መምጣት አልችልም የሚለውን ሀሳብ በቀላሉ በእንደዚህ መልክ ትጽፋላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። አሁን ደግሞ ወደ አምስተኛ እንሄዳለን። እናንተ እያንዳንዷን ነገር በደንብ አድርጋችሁ እያያችሁ ነው መሄድ ያለባችሁ። ይሄ ማለት አሁን እዚህ ጋር አሁን የምንጠቀማቸው የተለያዩ ቃላቶች አሉ። እነኚህን ቃላቶችም በዚህ ቦታ ብቻ ወይም በዚህ ሀሳብ ብቻ አይደለም የምትጠቀሙት። ሌላ ቦታ ላይ ለምሳሌ አልችልም፣ መምጣት፣ ስለሆነ ምናምን የሚሉ ነገሮችን በሌላ ቦታም ትጠቀማላችሁ። ተመሳሳይ ቃላት ነው የምትጠቀሙት። ስለዚህ ሌላ ቦታም ስትጽፉ ሳትቸገሩ በትክክል ለመጻፍ እዚህ ጋር እርግጠኛ መሆን አለባችሁ። እዚህ ጋር እርግጠኛ እየሆናችሁ ከጻፋችሁ በሌላ ቦታም ስትጽፉ ሳትቸገሩ በቀላሉ ትጽፋላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ ወደ አምስተኛ ደርሰናል ማለት ነው ቤተሰቦቻችን። አሁን በጣም አሪፍ። ኦኬ ደፍ ብዙን ከረመዳን በኋላ ትንሽ ጊዜ ይኖረኛል። በጣም አሪፍ። ከረመዳን በኋላ ትንሽ ጊዜ ይኖረኛል። በጣም አሪፍ። አሁን ረመዳን ሰዓት ላይ ቢዚ ልትሆኑ ትችላላችሁ። ለምሳሌ ረመዳን ካለቀ በኋላ ከረመዳን በኋላ ሰዓት ይኖረኛል ወይም ትርፍ ጊዜ ይኖረኛል ብላችሁ ለሌላ ሰው ለመንገር ብትፈልጉ በዚህ መልክ ልጽፉ ትችላላችሁ ማለት ነው። ከረመዳን በኋላ ትንሽ ጊዜ ይኖረኛል ወይም ሌላ ሰው ከረመዳን በኋላ ትንሽ ጊዜ ይኖረኛል ብሎ ለእናንተ ከጻፈላችሁ እናንተ ደግሞ አንብባችሁ በትክክል ሀሳቡን ልታውቁ ትችላላችሁ ማለት ነው። ማንበብ ላይ ብቃታችሁን ከጨመራችሁ ማለት ነው። ወይም ማንበቡን ከቻላችሁ። መጻፍ ደግሞ ከሆነ እንደዚህ ብላችሁ ለሰው ከጻፋችሁ ያ ሰው በትክክል የእናንተን ሀሳብ ሊያገኝ ይችላል። እናንተም ደግሞ በተመሳሳይ ሰዓት ትክክለኛ የሆነ ሀሳብ ያለምንም ስህተት ልታስተላልፉ ትችላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። በደንብ አድርጋችሁ የሆነ ነገር እየጨበጣችሁ እንደሆነ ተስፋ አደርጋለሁ። ያው ከዚህ በፊትም አይታችሁ ከሆነ እንደዚህ አይነት ቪዲዮዎች ብዙ ተሰርቷል። ብዙ ተማሪዎች እንደተጠቀሙ እርግጠኛ ነኝ። ለምን ያው ከኔ ጋር የሚመጡ ተማሪዎችም ስላሉ ከእነሱም ማገኘው ነገር አለና የትኛው ቪዲዮ ላይ ነው በደንብ እንትን ያላችሁ ምናምን ብዬ ጠይቃችኋል ነው እና ስጠይቃችሁ አንዳንዶቹ አሁን ቃላቶቹን መመስረት እንደገና ደግሞ ቃላቶቹን በትክክል ማንበብ ምናምን ከቻሉ በኋላ እንደዚህ አይነት ሀሳቦችን መጻፍና ማንበብ ይከብዳቸዋል። ትንሽ ረዘም እያለ ስመጣ ማንበብ ይከብዳቸዋል። መጽሐፍን በተመሳሳይ ሰዓት እየከበዳቸው ነው የሚመጣላቸው። እንደዚህ አይነት ነገሮችን በየጊዜው ከተለማመዳችሁ በቀላሉ ያን ችግር ልትፈቱ ትችላላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ አሁን ደግሞ ወደ ስድስተኛ። ኦኬ ስድስተኛ ምን እንደወሰንሽ ምን እንደወሰንሽ በኋላ አሳውቅኝ። ምን እንደወሰንሽ በኋላ አሳውቅኝ። በጣም አሪፍ። ምን እንደወሰንሽ በኋላ አሳውቅኝ። አያችሁ የሆነ ነገር ከሆነ ሰው ጋር አውርታችኋል ብለን እናስብና ምንድነው ያለችው እሷ? እስኪ ቆይ በኋላ ወስኜ ከራሴ ጋር ተማክሬ ወስኜ አሳውቃቸዋለሁ ምናምን ብላ ልትሆን ትችላለች። ያን እናንተ ደግሞ የቅድሙን ሀሳብ ምን አልሽ ወይም ምን ወሰንሽ ለማለት ስትፈልጉ ምን እንደወሰንሽ በኋላ አሳውቅኝ። ምን እንደወሰንሽ በኋላ አሳውቅኝ። በጣም አሪፍ። ምን እንደወሰንሽ በኋላ አሳውቅኝ የምለውን በቀላሉ በእንደዚህ መልክ ትጽፋላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። እዚች ጋ አሁን እያንዳንዷን ፊደል ምን ከዛ እንደወሰንሽ ከዛ በኋላ ከዛ አሳውቅኝ ስንል ለሴት ነው ማለት ነው። አሳውቀኝ ካላችሁ ለወንድ ነው የሚሆነው። እያንዳንዷ ቃላት ላይ የትኛዋን ፊደል እንደተጠቀምናት ታያላችሁ ማለት ነው። ከዛ በኋላ ለራሳችሁ ደግሞ ከጻፋችሁ በኋላ በደብተራችሁ ላይ ከጻፋችሁ በኋላ የራሳችሁን እያነበባችሁ ወይም እናንተ የጻፋችሁት ላይ ስህተት ካለ እያንዳንዷን ፊደል እያስተያያችሁ ከዚህች ጋር ቼክ ታደርጋላችሁ ማለት ነው። ቼክ ካደርጋችሁ በኋላ እናንተ ትክክል ከሆናችሁ በትክክል ሞክራችኋል ማለት ነው። ከተሳሳታችሁ ደግሞ እንደገና ሞክራችሁ የቱ ጋ ነው የተሳሳትኩት የሚለውን ራሳችሁን እያረማችሁ ትሄዳላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። አሁን
ወደ መጨረሻ አካባቢ ደርሰናል። በጣም አሪፍ። ደላስተዋል። ሰባተኛ ከተመቸህ ከተመቸህ ዛሬ ደረሰኝ ትልክልኛለህ? በጣም አሪፍ። ከተመቸ ዛሬ ደረሰኝ ትልክልኛለህ? ይህኛው ደግሞ ጥያቄያዊ አረፍተ ነገር ሊሆን ይችላል ማለት ነው። ወይም በጥያቄ መልክ ነው የመጣው። ስለዚህ ከተመቸ ዛሬ ደረሰኝ ትልክልኛለህ? በጣም አሪፍ። አሁን የሆነ ሰው ብር እንዲያስገባላችሁ ሰጥታችሁ ሊሆን ይችላል። ከዛ ሰው ደግሞ ደረሰኝ ወይም ሪሲት ከፈለጋችሁ ከተመቸ ዛሬ ወይም በኋላ ደረሰኝ ትልክልኛለህ ብላችሁ ለመጠየቅ ካሰባችሁ ለመደወል ላይመቻችሁ ይችላል። ያኔ በሜሴጅ መጻፍ ከፈለጋችሁ ከተመቸ ዛሬ ደረሰኝ ትልክልኛለህ ብላችሁ በዚህ መልክ በቀላሉ መጠየቅ ትችላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ዛሬ ያየናቸውን ሳጠቃልላችሁ ምንድናቸው ሀሳቦቹ በየቀኑ የምንጠቀማቸው ወይም ከሰው ጋር ስናወራ ከሰው ጋር ሀሳብ ስንለዋወጥ የምንጠቀማቸው አይነት ሀሳቦችን ወደ 7 የሚሆኑትን አይተናቸዋል ማለት ነው ቤተሰቦቻችን። እናንተ 7ቱን በትክክል ከሞከራችሁ ከ7ቱ ቢያንስ አንድ ነገር በትክክል ለመጻፍ ከቻላችሁ ወይም እንዴት እንደምጻፍ ካወቃችሁ በጣም ትልቅ ነገር ነው ማለት ነው። አንዷን ወይም ሁለቷን ነገር 2 ቃላት ወይም 3 ቃላት እንዴት እንደምትጻፍ እንዴት እንደምትነበብ ካወቃችሁ በጣም ትልቅ ስራ ነው የሰራችሁት ማለት ነው። የግድ በአንድ ቀን ሁሉንም እንትን ማለት አትችሉም። በእርግጥ ግን የተወሰነ ነገር ካገኛችሁ ያችን ነገር በጣም አሪፍ የሆነች ነገር ናት ማለት ነው። እንደዚህ እያገኛችሁ ስትሄዱ እያሳደጋችሁ ትሄዳላችሁ ማለት ነው። በየጊዜው እያሳደጋችሁ ስትሄዱ አሪፍ እውቀት እያገኛችሁ ትሄዳላችሁ ማለት ነው። ይሄ ቪዲዮ ደግሞ ለሌሎቹ እንዲዳረስ ልክ እንደናንተ በእንደዚህ አይነት ቦታ ላይ ችግር ላለባቸው ተማሪዎች መማር ለሚፈልጉ ተማሪዎች እንዲደርሳቸው ለጓደኞቻችሁ ሼር ማድረግ እንዳይረሱ። ከዛ ደግሞ ቪዲዮን ካያችሁ በኋላ ላይክ እና ኮመንት ማድረግ እንዳይረሳ። የእናንተ አንድ ላይክ እና ኮመንት እኛ ጋር ትልቅ ዋጋ ስላለ እኛን ደግሞ የበለጠ እንድንሰራ ስለሚያበረታታን ኮመንት እና ላይክ እያደረጋችሁ ብትወጡ የተሻለ ነው ማለት ነው ቤተሰቦቻችን። ከዚህ በተጨማሪ ደግሞ ቅድምም እንዳልኳችሁ ከኛ ጋር በአጭር ጊዜ ውስጥ ተምራችሁ እውቀት ማግኘት የምትፈልጉት አማርኛ፣ እንግሊዝኛ እና ኦሮሚኛ መማር የምትፈልጉት በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ ከኛ ጋር እየተማሩ ከሚገኙ ተማሪዎች ጋር ተቀላቀላችሁ ትምህርታችሁን መጀመር ትችላላችሁ፣ መመዝገብ ትችላላችሁ ማለት ነው ቤተሰቦቻችን። ጥያቄ ካላችሁ በውስጥ መስመር ማስቀመጥ ትችላላችሁ፣ እየደወላችሁ መጠየቅ ትችላላችሁ ማለት ነው። ልክ እንደዚሁ አስተማሪ ቪዲዮ ይዤ በሌላ ቀን እስክመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።